አሁን ላይ ሰበር ዜና ተሰምቷል። የሆርሙዝ ሰርጥ በድጋሚ ተዘግቷል። ኢራን በዛሬው ዕለት የሆርሙዝ ሰርጥን በድጋሚ መዝጋቷን ይፋ አድርጋለች። የሆነበት ዋነኛ ምክንያትም እስራኤል በሊባኖስ ላይ እየወሰደች ያለውን ጥቃት ስላላቆመችና አሜሪካ ይህንን እርምጃ ስላላስቆመች ነው በማለት ገልጻለች። አካባቢው ላይ ያለው ውጥረት አሁን ላይ ተመልሶ አገርሽቷል። ዛሬ ይፈረማል ተብሎ ሲጠበቅ የነበረው የአሜሪካና የኢራን ስምምነት ለተወሰነ ጊዜ መራዘሙ ተገልጿል። አሁን ጸቡ በእነዚህ ሁለት ሰዎች መካከል ሆኗል። በጋሽ ቢኒና በጋሽ ትራምፕ መካከል ደሾው ጀስ ጋት በጣም ኢንትረስቲንግ ሆኗል። ሾው የአሜሪካ ኢንቴሊጀንስ ተቋም እንግዲህ ይዞት በወጣው ሪፖርት አቶ ቢኒያም ዶናልድ ትራምፕ የለፉበትንና ስንት የተጉበትን የለመኑበትን ሜሞራንደም ኦፍ አንደርስታንዲንግ ወር የመግባቢያ ስምምነት መፈራረማቸውን ተከትሎ እሱን ለማፍረስ እየሰሩ ነው የሚል ሪፖርት ይዞ ወጥቷል። እንደምታውቁት ዶናልድ ትራምፕ ከአሜሪካ ኢራን ጋር ጸብ አይፈልጉም በተአምር። ያ ሰርቫይቫላቸው ብቸኛው እንትን ከኢራን ጋር ጦርነቱ መቆሙ ነው። ለሚመጣው ኖቬምበር ላይ ከ5 ወር በኋላ ምርጫ ይካሄዳል፣ ሚድተርም ኢሌክሽን አለ አሜሪካ ውስጥ። ያንን ሰርቫይቭ ለማድረግ ብቸኛው የሚፈልጉት ነገር ጦርነቱ መቆሙን ነው። በአንጻሩ ደግሞ አቶ ቢኒያም ደግሞ ከ4 ወር በኋላ ኦክቶበር ላይ ለሚደረግባቸው ምርጫ የሚፈልጉት ጦርነቱ መቀጠሉን ነው። ዳስ ኮንፍሊክት። አሁን ኮንፍሊክቱ ምንድነው? ዶናልድ ትራምፕ ምርጫውን ሰርቫይቭ ሊያደርጉ የሚችሉት ጦርነቱ ሲቆምና ሲቆም ብቻ ሲሆን ጋሽ ቢኒ ደግሞ ሰርቫይቭ ማድረግ የሚችሉት ጦርነቱ ሲቀጥልና ሲቀጥል ብቻ ነው። ስለዚህ ሁለቱ ሰዎች በሚመጣው ከ4 ወርና ከ5 ወር በኋላ የሚደረገው ምርጫ ሰርቫይቭ ለማድረግ እርስ በርስ ተናንቀዋል ማለት ነው። እንዴት እንደሆነ ላስረዳችሁ። ሁለቱም ወደ ኢራን ጦርነት ሲገቡ የኢራን መንግስት እንገለብጣለን ብለው ዝተው እንደነበረ ኦፕንሊ ኢን ፐብሊክ ነው ዝተው የነበረው። ዶናልድ ትራምፕም እንደዛ ብለዋል። ጋሽ ቢኒም ደግሞ ከእስራኤል ጋር እስራኤል ላይ ተደቅኖ የነበረውን የኢራን የሚባለውን ትሬት ከዚህ በኋላ አጠፋዋለሁ ብለው ገብተው ነበረ። ነገር ግን እንደምታዩት ሁለቱም ተሸንፈዋል። ያንን ሊያሳኩ አልቻሉም። ያ ብቻ ሳይሆን በአቶ ቢኒያም ላይ ደግሞ የባሰ ደግሞ ዲፕሎማሲያዊ ጫና ዲፕሎማሲያዊ ውድቀት ያመጣባቸው ምንድነው? አቶ ቢኒያም ያልተጋበዙበትና እሳቸው የሌሉበትን ድርድር ኢራን ከአቶ ቢኒያም ሞግዚት ጋር ከአሜሪካ ጋር ተደራድራ ብቻዋን መጨረሻዋ እስራኤል ኢሬሌቫንት እንድትሆን አድርጎ እንድትሳል አድርጓታል። ኦር ኖረችም አልኖረችም ጥቅም የሌላት ዋናው አሜሪካ ነች። ከአሜሪካ ጋር ድርድር ከተደረገ እስራኤል ታይ ስትባል ልታቆም የምትችል ነች ተብሎ ኢሜጇ እንዲበላሽ ሆኗል እና ያም የዲፕሎማሲ ውድቀት አምጥቶባታል። ይህ የተደማምሮባቸው አቶ ቢኒያም ይህ በኢራን በኩል ያለው ሙሉ ለሙሉ ሽንፈት በዲፕሎማሲውም በጦር ግንባሩም ሽንፈት ሆኖባቸው ያሉት አቶ ቢኒያም ሊባኖስ ውስጥ ግን ጦርነቱን ቀጥለው አትሊስት ሂዝቦላን አሸንፌ ለሚመጣው ምርጫ እመረጣለሁ የሚል ኦፕሽን ያላቸው ያንን ነው ማሳካት የሚፈልጉት። ለዛ ነው ሊባኖስ ውስጥ ጦርነቱን እየቀጠሉ ያሉት። ኢራን ግን ደግሞ ምንድነው ሊባኖስ ላይ ያለው ጦርነት የማይቆም ከሆነ እኔም መልሼ ወደ ጦርነት እገባለሁ፣ ሜሞራንደም ኦፍ አንደርስታንዲንግንም አፈርሳለሁ የሚል ዛቻ አለባች። ያንን ዛቻ የምትፈጽመው ከሆነ ደግሞ ለዶናልድ ትራምፕ ስጋት ነው። ዶናልድ ትራምፕ እንደምታውቁት ጦርነቱን እሳቸውም አሸንፋለሁ ብለው ገብተው የነበረው ጦርነት በሽንፈት ተጠናቋል። ያ በሽንፈት የተጠናቀቀውን ግን አትሊስት በአንደርስታንዲንግ በሜሞራንደም ኦፍ አንደርስታንዲንግ በመግባቢያ ስምምነቱ መሰረት አትሊስት ጦርነቱ ቆሞ በዚህ በሚመጡት 5 ወራት የአሜሪካን ኢኮኖሚ መልሶ ትንሽ ሪቫይቭ በማድረግ በሚመጣው ምርጫ መመረጥ ይፈልጋሉ። ስለዚህ ባጭሩ ምንድነው አቶ ቢኒያም ከሂዝቦላ ጋር ተዋግተው ከሂዝቦላ ጋር ያለውን ውጊያ አትሊስት አሸንፊያለሁ በሚል መመረጥ ሲፈልጉ አቶ ዶናልድ ትራምፕ ደግሞ በዚህ ይህ ጦርነት ቆሞ ኢኮኖሚያቸውን በተወሰነ መልኩ ሪቫይቭ አድርገው መመረጥ ይፈልጋሉ። በዚህ መሃል ሁለቱ መካከል ጭቅጭቅ እየተፈጠረ ያለ ሲሆን ዶናልድ ትራምፕ ዛሬ አቶ ቢኒያምን አንዳንዴ እንኳን እስቲ ጭንቅላትን ተጠቀም ብለውታል። ተረጋጋ፣ ካም ዳውን ኤንድ አንዳንዴ እንኳን ጭንቅላትን ተጠቀም ብለውታል። በሌላ በኩል የዶናልድ ትራምፕ ምክትል የሆኑት ቫይስ ፕሬዚዳንቱ ጄዲ ቫንስም ቢሆኑ እያንዳንዱ የአሜሪካ ኦፊሻል የአሜሪካ ባለስልጣን ለአሜሪካ ኢንተረስት እንጂ ለሌላ ሀገር ኢንተረስት ከመስራት እንዲቆጠብ ብለው አስጠንቅቀዋል። የአሜሪካ ኢንተረስት ከእስራኤል ኢንተረስት ጋር ሁሌ ሊገጣጠም አይጠበቅም። ስለዚህ የምናስቀድመው የሀገራችን ኢንተረስት ነውና ማንም የሌላን ሀገር ኢንተረስት ሲያስፈጽም እንዳይገኝ ብለው አስጠንቅቀዋል። የአሜሪካ ኦፊሻሎች እንግዲህ የአሜሪካ ፕሬዚዳንቱ ምክትል ፕሬዚዳንቱ ነው የሳቸው ፓርቲ በሚመጣው ሚድተርም ኢሌክሽን ከፍተኛ ድምፅ አግኝቶ ማይመረጥ ከሆነ ዲሞክራቶች ቴክ ኦቨር የሚያደርጉ ከሆነ ያው ኢሰንሻሊ ፑፔት ነው የሚሆኑት። ለሚመጣው 2 ዓመት ተርማቸው ፑፔት ነው የሚሆኑት። ያንን ማየት አይፈልጉም። አቶ ቢኒያም ደግሞ እንግዲህ ከሂዝቦላ ጋር ውጊያውንም አሁንም ከሂዝቦላ ጋር ተደራድረው በዶናልድ ትራምፕ ጫናና በኢራን ማስፈራሪያ ተደራድረው ከተመለሱ እንግዲህ ሂዝቦላ ማሸነፋቸው የሚል ኢሜጅ ስለሚፈጠርባቸው በዚህ ምርጫ ይሸነፋሉ። አገር ውስጥ ከፍተኛ ጫና እየተደረገባቸው ነው ያሉት አቶ ቢኒያም ጦርነቱን እንዲቀጥሉ ጫና እየተደረገባቸው ነው ያሉት። ነገር ግን ሁለቱን መሪዎች ከጀርባ የምታዩቸውን እያጣላ ያለው የኢራን ማስፈራሪያ ነው። ተቀጥሉና እኔ መቀጥላለሁ እያለች ነው። ዶናልድ ትራምፕ እንዲቀጥል አይፈልግም፣ አቶ ቢኒያም እንዲቀጥል ይፈልጋል። በዚህ መሃል ባለ ኮንፍሊክት ኦፍ ኢንተረስት ሁለቱ እየተጨቃጨቁ ነው ያሉት። ሰው ኢትስ ኢንትረስቲንግ። እኛ ፖፕኮርናችንን ይዘን እያየን ያለ ነው። ኒውዮርክ ፖስት እንደዘገበው ከሆነ ኢራን ከእንደገና የሆርሙዝ ሰርጥን የዘጋችበት ምክንያት ስምምነቱ በመጣሱ ምክንያት ነው ብላለች። እስራኤል በሊባኖስ የምትወስደውን እርምጃ ስለቀጠለችና በሊባኖስ ያሏትን ወታደሮች ስላላስወጣች ነው። በተጨማሪም የአሜሪካን ወታደሮች በሆርሙዝ ሰርጥ የሚያደርጉትን ሙሉ ለሙሉ ብሎኬጆቻቸውን ባለማንሳታቸው ነው ስትል ትከሳለች። እነዚህ ሁኔታዎች ሙሉ ለሙሉ እስኪፈጸሙ ድረስ የሆርሙዝ ሰርጥ ዝግ ይሆናል ስትል በአሁኑ ሰዓት ተናግራለች። በተጨማሪም በዛሬው ዕለት ሲደረግ የነበረው በስዊዘርላንድ ይደረግ የነበረው ኔጎሺዬሽን ወይም ድርድር እንደተሰረዘ የስዊዘርላንድ የውጭ ጉዳይ ሚኒስትር በአሁኑ ሰዓት አሳውቀዋል።
ተገኝተዋል። በዚህ ምክንያት የእስራኤል የታንከኞች አዛዥ በሂዝቦላ ጥቃት በትናንትናው ዕለት ተገድሏል። ከጀርባ የምታዩት ሰውዬ እንግዲህ ሌተናል ኮሎኔል ዶር ምናምን የሚባል ጀለስ ማለት ነው። የታንከኞች ብርጌድ አዛዥ ነው የእስራኤል አርሚ። እስራኤል እንግዲህ እንደምታውቁት ሊባኖስ ውስጥ ገብታ የሰው ሀገር ወራ ነው ያለችው። በዚህ ድርድር እንኳን ውጪ ተብላ ስትለመን የነበረ ቢሆንም እምቢ ስትል እንደነበር ታውቃላችሁ። ያንን ተከትሎ እንግዲህ ሊወር በገባበት ነው በሂዝቦላ ጥቃት የተገደለው። እሱ ብቻ ሳይሆን ከሱ ጋር አብረው ሌሎች 3 የእስራኤል ሰራዊት አባላቶች ሲገደሉ ሌሎች ደግሞ 17 የሚሆኑት ደግሞ ቆስሏል ነው የተባለው በኦቨርናይት ጥቃት። ከነዚህ 17ቶች ውስጥም ሌሎች ሲኒየር የሆኑ ኦፊሰሮች እንዳሉም እየተነገረ ነው ያለው። ለማንኛውም ከሁሉም በላይ እንግዲህ ሌተናል ኮሎኔል ማዕረግ ያለው ይሄ ከጀርባ የምታዩት ጀለስ ከተገደሉት ውስጥ ሆኗል ማለት ነው። እንደምታውቁት ይህ ድርድር ሊባኖስን ያጠቃልልና የእስራኤል ሰራዊት ከሊባኖስ ለቆ መውጣት እንዳለበት ስምምነት ላይ የተደረሰ ቢሆንም እስራኤል አያገባኝም ብላ እስካሁን ድረስ ቀጥላበታለች። ይህንን ተከትሎ ዛሬ በስዊዘርላንድ ጄኔቫ ሊደረግ የነበረው የፍርርም ስነስርዓትና እንዲሁም ደግሞ በ60 ቀኑ የሚደረገው ድርድር የማስጀመሪያ ፕሮግራም ላይ ይገኛሉ ተብሎ ሲጠበቅ የነበረው ነገር ኢራኖች ትላንትና ማታ እስራኤል ከሊባኖስ እስክትወጣ ድረስ አንገኝም ብለው ካንስል ማድረጋቸውን ተከትሎ ዛሬ ደግሞ የዩኤስ ቫይስ ፕሬዚዳንት ጄዲ ቫንስም ወደዛ እንደማይሄዱ ታውቋል። ይህንን ተከትሎ እንግዲህ የስዊዘርላንድ ፎሬን ሚኒስትሪ ዛሬ የሚካሄደው ተሰርዟል ብሎ ዲቴሎችን ከመጥቀስ ግን ተቆጥቧል ማለት ነው። ለማንኛውም ዛሬ ይካሄድ የነበረው የፍርርም ስነስርዓት እንዲሁም ስለ ቀጣይ ፋይናል አግሪመንቶች የውይይት ማስጀመሪያ ፕሮግራም በእስራኤል አመፀኝነት ምክንያት ሳይካሄድ ቀርቷል ማለት ነው። ለማንኛውም ኢራን አሁንም እስራኤል ሊባኖስን መሬት ለቃ እስክትወጣ ድረስ በምንም ተአምር አልደራደርም ብላ አቋሟን አሳውቃለች። ይህንን ተከትሎ ነው ጄዲ ቫንስም እንግዲህ ወደዛ ለመሄድ ጉዟቸውን ዝግጅታቸውን ጨርሰው በነበረ ሰዓት ፋይናል ታይም ላይ ካንስል የተደረገው። ለማንኛውም ሊወር የገባው ሰራዊት ግን በምታዩት መልኩ እየተወቃ ሌተናል ጀነራሉን ጨምሮ እንግዲህ ሌሎች 3 ሰራዊት አባላቶች ሲገደሉ 17 የሚሆኑት ደግሞ ከፍተኛ ጉዳት ደርሶባቸዋል ነው የተባለው። ግን ለቀጠናችን ስጋትና ለአንዳንድ ሀገሮች ኢትዮጵያን ጨምሮ ጥሩ መልካም ነገርን ይዞ የመጣውን ስለዚህ ነገር ትንሽ እናውራ። ያው እንደሚታወቀው የሁለቱ ሀገራት ግንኙነትን ብዙ ዘገባ ዘግቤላችኋለሁ። ሁለቱ ሀገራት ተገናኝተዋል። ኤምባሲዋንም እንግዲህ ሶማሌላንድ በኢየሩሳሌም ለመጀመሪያ ጊዜ ከፍታለች። የሁለቱም ሀገራት መሪዎች እንደተናገሩት ከሆነ ግንኙነታቸው አሁን የተጀመረ አይደለም፣ የቆየ ግንኙነት ነው። አሁንም በበለጠ መልኩ ግንኙነታቸው ተጠናክሮ እንደሚቀጥል ተናግረዋል። ታዲያ ይህን ግንኙነት ተከትሎ እኔም እንደነገርኳችሁ እንግዲህ የተለያዩ ሀገራት መሪዎች በተለይ አረብ ሀገራቶቹ እጅግ በጣም ቴንሽን ውስጥ ገብተዋል፣ በጣም ውጥረት ውስጥ ገብተዋል። ይህንም ውጥረት የሚያጠናክረው ነገር ተሰምቷል። የሶማሌላንድ ውጭ ጉዳይ ሚኒስትር እንደተናገሩት ከሆነ በእስራኤልና በሶማሌላንድ መካከል የሚደረጉ ግንኙነት አሁንም ተጠናክሮ ይቀጥላል። የሁለቱንም ሀገራት ጥቅም ባከበረና በሚያስከብር መልኩ አብረን መስራታችን እንቀጥላለን ሲሉ ተናግረዋል። በዚህም ኢንተርቪያቸው ላይ ስፔሲፊክሊ ስለ ወታደራዊ ጥምረት አልተናገሩም። ነገር ግን ያንንም ወታደራዊ ጥምረት በፍጹም አልካዱም። በሁሉም ማንኛውም መስኮች የሁለቱን ሀገራት ኢንተረስት በሚያስከብሩ መስኮች ላይ አብረን እንሰራለን ሲሉ ተናግረዋል። ይህም ኢንተርቪው ግብጽን ጨምሮ የተለያዩ አረብ ሀገራትን በአሁኑ ሰዓት ደስተኛ አላረገም። በፍጹም አልጠበቁትም ነበር። እነሱም ማስተባበያ ያሰጡ ነበር። ነገር ግን የሶማሌላንድ ውጭ ጉዳይ ሚኒስትር በተጨማሪ እንደተናገሩት ከሆነ ይህ የእስራኤል ሪኮግኒሽን ሌሎች ሀገራትም ይከተሉታል ብለን እናስባለን ሲሉ ተናግረዋል። ይህ ለቀጠናችን ሆነም ለኢትዮጵያ ምን አይነት ስጋትን እና ምን አይነት ጥሩ ነገር ይዞ ይመጣል አብረን የምንመለከተው ይሆናል። ነገር ግን አረብ ሀገራትን የሚያበሳጨውን ነገር የሶማሌላንድ የውጭ ጉዳይ ሚኒስትር ተናግሯል። እንግዲህ ጀርመን 2 የጦር መርከቦቿን ወደ ሁርሙዝ መላኳን አሳውቃለች። እንደምታውቁት በጦርነቱ ወቅት ዶናልድ ትራምፕ ኧረ የወዳጅ ሀገር ያለ ኧረ መርከቦቻችሁን ላኩልኝ ድረሱልኝ ብለው በተደጋጋሚ ቢለምኑም የአውሮፓ ሀገራት ጆሮአቸው ውስጥ ጥጥ ወጥፈው ሁሉ ምናምን ባልሰማላሽ ሲሉ እንደነበረ ታውቃላችሁ። የጀርመን መንግስት 2 የጦር መርከቦችን ወደ ሁርሙዝ ሰርጥ እንደላከና ሁርሙዝ ሰርጥ ላይ ተጥለው ያሉ ኢራን ጥላቸው ያሉ ፈንጂዎችን ለማጽዳት ወደዛ እንደተንቀሳቀሱ አሳውቋል። ነገር ግን ምን ብሏል እዚህ ጋር መርከቦቻችንን ብንልክም ኦን ራውት ቢሆኑም ወደዛ እየሄዱ ቢሆንም ግን ከኢራንና ከኦማን ፍቃድ ጠይቀናል፣ ከነሱ ፍቃድ እስክናገኝ ድረስ እዛው አካባቢ እንጠብቃለን ብለዋል። ስለዚህ የጀርመን ዲፌንስ ሚኒስትር እንዳሳወቁት ብቸኛ ወይ ወደ ሁርሙዝ የሚገቡት ከኢራን ፍቃድ ሲያገኙ እንደሆነ አሳውቀዋል። አያደለ ብራዘር በኤጅስ ኦፍ የድሮ ሰዓት ይሄ እንደልብ መርከብን እየነዳ በሁርሙዝ ሰርጥ የምትንከላወስበት ጊዜ አብቅቷል። ከዚህ በኋላ ያለ ኢራን ፍቃድ አይደለም መርከብ ዳክያ አትዋኝም ሁርሙዝ ሰርጥ ላይ። እንደዚህ ነው ጉልበት ሲኖር ስራ ስትሰራ ስራ ሰርተ በአገር ውስጥ ራስን ዲፌንድ የምታደርግባቸው ነገራቶች ተመራምረ ደርሰ ራስን ዲፌንድ ስታደርግ ፖሊሲን ማስከበር መብትን ማስከበር ስችል በጉልበት ዓለም በሙሉ ከአንተ ፍቃድ እየጠየቀ ነው መብትህ ላይ እንትን የሚለው። አለበለዚያ ግን ዝም ብለህ የኢትዮጵያ ህዝቦች ከዚህ የምትማረው ምንድነው? እዚህ ሀገር ላይ ፍትህ ምናምን እዚህ ዓለም ላይ ፍትህ ምናምን የሚባል ሳክስ ዲሞክራሲ ወፍ የሚባል ነገር የለም። በጉልበትህ ነው፣ ሁሉም በጉልበቱ ነው መብቱን የሚያስከብረውና ከዚህ ልትማር ይገባል። አሁን ዶናልድ ትራምፕ እዚህ ግድባችን ምናምን ነገር እያሉ ነው አይደለ? አዳሜ የኢትዮጵያ አምላክ ምናምን የሚባል ጀለስ የለም። ፈርስት ኦፍ ኦል የኢትዮጵያ አምላክ የሚባል ለኢትዮጵያ ብቻ ያለ ጀለስ የለምና የኢትዮጵያ አምላክ ሳይሆን የሚያስከብር ስራህ ነው። አምላክ አለ፣ የኢትዮጵያ አምላክ የለም። አምላክ ደግሞ ስትሰራ ያበረታታል። አይ ይብራብኝ ብዬተኛለሁም ካልክ ይመች ነው የሚል ገባ፣ መብተን አይነካም። ስለዚህ የኢትዮጵያ ህዝብ ወይ ከኢራን የምትማረው ነገር ምንድነው?
there is no way በጉልበት እንጂ ሌላ በምንም መብት ልታስከብር እንደማትችል። ስለዚህ መስራት፣ መመራመር፣ ኢኮኖሚን ማሳደግ፣ ጥቅሞችን ማሳደግ that's the only way መብት ልታስከብር፣ ጥቅም ልታስከብር የምትችለው ማለት ነው። ለማንኛውም የአውሮፓ ሀገራቶች እስከዛሬ ድረስ ሲለመኑ ላሽ ያሉት አሁን መርከቦቻቸውን እያንጋጉ ነው። ግሪክም ወደዛ መላኳን አሳውቃለች። ግን ሁሉም ከኢራን ፍቃድ እየጠበቁ ነው ማለት ነው። ያለ ኢራን ፍቃድ አይደለም መርከብ ዳክዬም ስለማታልፍ ማለት ነው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ምን ቢያደርጉ ነው የጣሊያኑ ጠቅላይ ሚኒስትር ወጥተው በዚህ ሶሻል ሚዲያቸው ላይ ንዴት በተሞላው መልኩ እንደዚህ ሲሉ የተናገሩት? ታዲያ ጉዳዩ እንደዚህ ነው። ሁለቱ ሀገራት መሪዎች በጂ7 ስብሰባ ላይ ተገናኝተው ነበር። አብረውም ጥቂት ቁጭ ብለው አውርተው ነበር። ነገር ግን የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ለአንድ የጣሊያኑ ስለሚገኝ ቲቪ ኢንተርቪው የሚሰጡበት ወቅት የጣሊያኗ ጠቅላይ ሚኒስትር ከኔ ጋር ፎቶ ለመነሳት ለመናኛለች፣ ቤጋ አድርጋኛለች ሲሉ ተናግረው ነበር። ታዲያ ከዚህ ንግግራቸውም የተነሳ የጣሊያኑ ጠቅላይ ሚኒስትር ወጥተው በሶሻል ሚዲያቸው ላይ እንዲህ ሲሉ ተናግረዋል። ከአንድ የሀገር ፕሬዝዳንት የማይጠበቅ ነገር የተናገሩትም ነገር ውሸት ነው። እኔ በፍጹም የአሜሪካኑ ፕሬዝዳንት ዶናልድ ትራምፕን መንኳቸውም ፎቶ ነነሳ ብዬ። ታዲያ አሜሪካና ጣሊያን አሊያንስ ሲሆኑ ወይም አጋር የሆኑ ሀገር ከመሆናቸው የተነሳ እንደዚህ አይነት ንግግሮች በፍጹም ከአንድ ፕሬዝዳንትና ከአንድ ሀገር መሪ የማይጠበቅ ነገር ነው የተናገሩት ነገርም ሐሰት ነው። እኔም ሆንኩም ጣሊያን ለምን አታውቅም አትለምንም ሲሉ እንግዲህ የጣሊያኑ ጠቅላይ ሚኒስትር ወጥተው ተናግሯል በንዴት። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንደዚህ አይነት ክስተቶች በብዛት ይከሰታሉ። የሚናገሯቸውም ንግግሮች ብዙ መሪዎችን የሚያስቀይሙ ንግግሮች ናቸው። የጣሊያን ጠቅላይ ሚኒስትርም እንግዲህ ፕሬዝዳንቱ የአሜሪካን ፕሬዝዳንት የተናገሩት ነገር ሐሰት ነው ሲሉ ተናግሯል። እኔ አልለመንኩም ሲሉ